እንዲወጣው ከነ ሹፌሩም ቢሆን እንዲወጣ ከመቅደስም እንዲወጣ ነው ያደረገው ነበረው። ሌሎቹ አለፉም ወይ እንዳትሉ ሁላቸውም ከካሜራ ጀርባ ይለፋሉ፣ ይደክማሉ። ግን በአብዛኛው ከሰዎቹ ጋር ፊት ለፊት ተጋፍጦ ስራውን የሚሰራ ነበረው፣ ሉልን ተክቶ የሚሰራው ነበረው ሚኪ ነበረ። ሚኪ ጀግና ነው ማለት በፊት የምታስታውሱ ከሆነ ዘላለምና ሉል እንደዛ ሆኖ ነው የሚሰሩት የነበረው። ዘላለም ላይ የሆነ ነገር ሲደርስ ሉል ላይ የሆነ ነገር ሲደርስ ጊዜ ዘላለም በጣም ነው የለፋው። ሉል ከአንድም ሁለት ሶስቱ ብዙ ጊዜ ጉዳት ደርሶበታል። በዛ ሰዓት ቴዲም ሆነ ዘላለም ሆነ በጣም ለፍተው ደክመው ነው ሉልን ካለበት ጭንቅ ፈንቅሎ የሚያወጡት የነበረው። አሁን እነሱ ሲሄዱ ደግሞ ሚኪ ተተክተዋል። በዛ ሰዓት ሚኪ ደግሞ ካሜራማን ነበር። አሁን ደግሞ ነምበር ዋን ጋዜጠኛ ሆነዋል። ጀግና ትችላለህ፣ የምር ትችላለህ። ምንም ነገር ማይበግርህ፣ ለወንድምህ ዋጋ ምትከፍል፣ አይንህን አውጥተህ መስጠት ያክል ነው ለሉል የምትለፋው። ታማኝ የሆንክ ጀግና ወንድሙ ነህ። ሁሌ እንደዚህ መቀጠል አለባችሁ። ምንም የሚፈጠር ምንም በመካከላችሁ ምንም ነገር መግባት የለበትም። መወለድ ቋንቋ ነው እንጂ ከወንድምነት የተሻለ ነገር ነው የምትሰሩት። በጣም ጀግና ናችሁ። ስለዚህ ሚኪ በድጋሚ እንኳን ደስ አለህ። ያንተ ደስታ የሁላችንም ደስታ ነው። አንተ ደስ ሲልህ እኛም እንደሰታለን። ስለዚህ ሚኪያችን እንኳንም ደስ አለህ። ሉል ደግሞ ለሚኪ የሚገባው ነገር ነው ያደረከው። እሺም ቢሆን ሚኪም ሉልም ቢሆን የሚገባው ነገር ነው ያደረጋችሁት። ዲሚስጥር ስቴት ደግሞ ከልብ እናመሰግናለን። በተመልካቾቻችንን በልዑልም ስም ደግሞ ከልብ ነው የምናመሰግነው። ምክንያቱም በየጊዜው የተጎዱ ሰዎች ድጋፍ ታደርጋላችሁ፣ እንደ ተመልካች ደግሞ ዲስካውንት ታወጣላችሁ። ይሄ በጣም ደስ የሚል ነገር ነው፣ ማይገኝ እድል ነው። በተለይ ዛሬ ሚኪን በዚህ ልክ ስላስደሰታችሁት እኔ የምር ከልቤ ነው ደስ ያለኝ። የራሴ እንደተሰጠኝ ነው ደስ ያለኝ። ለምን ሚኪ ከመጀመሪያ ጀምሮ በጣም ዋጋ ይከፍላል። በሉል ጉዳይ ላይ ጉዳት ደርሶበታል፣ ታሟል፣ ሐኪም ቤት ገብተዋል። ግን ያ ነገርም አልበገረውም። ምንም ይምጣ ምንም ከሉል ስር ተከትሎ ከካሜራ ማንነት ጀምሮ ያው አሁን መጨረሻ ላይ የሉል ቦታ ተክቶ ለመስራት የደረሰ ጀግና ወንድማችን ነው። እና ሌሎችም ቢሆን እኔ ሌሎችን አለማድነቅ አይደለም፣ ሌሎችም በጣም ያኔ እኛ አንያቸው እንጂ ከካሜራ ጀርባ በጣም ዋጋ የሚከፍሉ በጣም ጀግና ታማኝ የሆኑ ልጆችም አሉ። በዛው ልክ ደግሞ አንዳንድ ልክስክስ ለሆዳዳር ትንሽዬ ብር ብሎ ለቅንጣት ብር የሚያክል ሳንቲም ብሎ ሉልን አሳልፎ የሚሰጡ ሰራተኞች አሉ። ግን ከነዛ ነገራቶች ከስንዴ ክርዳዳይ እንዳይጠፋም እንደተባለ ከነዛ ደግሞ በጣም ጀግና የሆኑ ምንም ነገር ማይበግራቸው፣ ምንም ብር ቢሰጣቸው ምንም ማይመስላቸው በጣም ጀግና የሆኑ ከካሜራ ጀርባ የሚሰሩ የሉል ጀግና ሰራተኞች አሉ። ስለዚህ ሉልን ዛሬ ባደረገው ነገር በጣም ደስ ነው ያለኝ። ምክንያቱም ግዴታ ነው። አንዳንዴ ሰው ለኛ ዋጋ የሚከፍል ሰው፣ ለአንተ ቦታ ሰጥተው የሚለፉ ለአንተ ብለው ዋጋ የሚከፍሉ ሰዎች በመሀል እንደዚህ ማስደሰት አለብህ። ምክንያቱም እኛ ብቻ አይደለም እነሱ ይጨነቃሉ፣ ይሄዳሉ፣ ይወጣሉ፣ ይወርዳሉ፣ ቀና ማታ ይሰራሉ። አንተ ምንም ልትሆን ስለማይፈልጉ ነው በዛ ልክ ለአንተ ዋጋ የሚከፍሉት። ስለዚህ ሚኪ ብቻ አልነበረም ክፍለ ሀገር የሄደው፣ ብዙ ሆኖ ነው የሄዱት የነበረው። እነሱ እንደ ሚኪ ቤት ሱቅ ባይሰጣቸውም ብቻ ሽልማት ባይደረግላቸውም ግን የብር ሽልማት ተደርጎላቸዋል የሉል ክረሞች በሙሉ። እኔ በጣም ነው ደስ ያለኝ። ሚኪ ደግሞ የተሻለ ነገር ሰርተህ ውጤታማ ሆነ እንደ ሉል የምታገለግል ጀግና፣ አሁንም ያገለግል እኮ ነው፣ ምንም የጎደለህ ነገር የለም። ነገር ግን የበለጠ ሰርተህ ወጣቶችን የምታፈራ፣ ወጣቶችንም እንዳንተ ጀግና ሆነው ጥሩ ስራ ሰርተው እናት አባቶቻችን የሚያገለግሉ ወጣቶች እንደ ሉል በስርህ እንዲኖር እንፈልጋለን። ሉል ሰርቶ ለፍቶ ነው በሱ ስር ጀግኖች፣ በጣም ጥሩ አንተን የመሰለ ጀግኖችን እኛ ማናያቸው ከካሜራ ጀርባ የሚሆኑ የሚሰሩ በጣም ጀግና የሆኑ ወንድሞቻችን አፍርተዋል ሉል። ስለዚህ አንተም በተራህን ደግሞ ልክ እንደ ሉል እንዳንተ አይነት ታማኝ፣ ምንም ነገር ቢመጣ ወደ ኋላ ማይል፣ ብር የፈለገ ነገር ይከፈልግ ሲባል አይ እኔ ከምንም በላይ ጓደኛዬ ይሻላል፣ ወንድሜ ይሻላል በማለት እንዳንተ ጀግና ሆኖ በታማኝነት የሚሰሩ ወጣቶችን ማፍራት አለብህ። ይገባሃል። እንኳን ደስ አለህ። የሰራህበትን ነው ያገኘኸው። ሰው የዘራውን ነው የሚያጭደው ሲባል አይተናል ብዙ ነገር፣ ግን ድጋሚን በአንተም አይተናል።
ስለዚህ ሉልም ደግሞ ትችላለህ፣ እሺም ደግሞ በጣም እናመሰግናለን። ስለዚህ ውድ ቤተሰቦች እኔ ዛሬ በጣም ደስ ነው ያለኝ ሉልን ለምስጋና ቪዲዮ እንደሰራ እኔም ደስ ስላለኝ ነው ይሄ ቪዲዮ ምሰራላችሁ ውድ ቤተሰቦች። ስለዚህ ሉል ለሰራተኞቹ ወይስ የክሩሞቹ ወይስ ጓደኞቹ ለሚኪ የሱቅ ስጦታ ቢሰጠውም ለሌሎቹ ደግሞ የብር ስጦታ ነው የተሰጣቸው። በጣም ደስ የሚል ነገር ነው። አሰሪ እንደዚህ ሲያስደስት ደስ ይላል አይደል? አሰሪ ለሰራተኛው በተቻለው አቅም የሌለው ነገር አይደለም፣ በተቻለው አቅም ሲያስደስት በጣም ደስ ይላል። ስለዚህ ደስ ስላለኝ ነው እላቸዋለሁ ውድ ቤተሰቦቼ። ከአሁን ቢሆን ብዙ ያላለቁ ነገራቶችን አሉ፣ ብዙ የሚፈጠሩ ነገራቶችን አሉ። እነዛ ነገራቶችን ደግሞ ተቋቁማችሁ ዲናም ሆነ የሉልም አባት ካለበት አውጥታችሁ ዲናም ደግሞ ለእጇ አገኝታ ለህግ ቀርባ እናንተ የምታርፉበት ጊዜ ቅርብ ያድርግልን። እኔ ካሁን በኋላ በውጉት የምጠብቀው የሉልን ሽምግልና የሉልን ትዳር ነው። የዲና ጉዳይ የሆነ ቦታ ተሎ ብላችሁ አደርሳችሁ ለህግ አሳልፋችሁ ሰጥታችሁ ከዛ ልዑልን ደግሞ ማግባት አለበት። ምክንያቱም ሁላችንም በውጉት ነው የምንጠብቀው፣ እናቱን በውጉት የምንጠብቀው ነገር ነው፣ ጓደኞችህን ቢሆን። ስለዚህ ሰርግህን ማየት አለብን። ይበቃል። ምክንያቱም ይሄ እናንተ የምትይዙት ኬዝ መቼ የሚያልቅ አይደለም። የአንዱ ችግር ሲፈታ ሌላ ችግር ይፈጠራል። የአንዱ ችግር ሲፈጠር ሌላ ችግር ስለሚፈጠር ልዑል አንዴ ወደ ራስህ ተመልሰ እናትህ ማስደሰት አለብህ። አንዳንዴ ሳናቃቸው እንደርስበታለን እናደርገዋለን ብለን ችላ የምንላቸው ነገራቶችን ኋላ ዋጋ ያስከፍሉናል። ያ እናስደስተው ያልነው ሰው ሊያመልጠን ይችላል። ስለዚህ ልዑል እናትህን ማስደሰት አለብህ። ሌላ እናቶችን እንደምታስደስት፣ ሌላ አባቶችን እንደምታስደስት እናትህን ማስደሰት አለብህ። ስለዚህ ልዑልን ያግባ፣ ሰርጉኒ፣ እናቱ ደስተኛ ትሆን የምትሉ ኮሜንት ላይ ጻፉ። ኮሜንት ላይ ደስ ያለ ማለት በሉል ዙሪያ ላይ ጻፉ። ምክንያቱም ተቃውሞ ማንሳት አለብን። ልዑል ማግባት አለበት፣ ይበቃዋል። ምክንያቱም ኬዞቹ መቼም አያልቁም። አግብቶ እኮ መስራት ይችላል። የሰው ልጅ ዋና ህሊናው ነው እንጂ ጉብዝናው ጥንካሬው ነው እንጂ ትዳር ምንም የሚያግት ነገር አይኖርም። ምንም የሚያግተው ነገር አይኖርም። በቃ ስራ ነው፣ ይሰራል። ጎን ለጎን ደግሞ ትዳር መያዝ ህይወትን መመስረት የመሰለ ነገር የለም። ምክንያቱም እናቱም አያት ለመሆን ትፈልጋለች፣ መደሰት ትፈልጋለች። የሌላ ሰው እናት ያስደስታል ብለን ደግሞ የእሱ እናት መከፋት የለባትም። ይሄ የኔ ሀሳብ ነው። ምክንያቱም በጣም በጉጉት ነው የምጠብቀው። አሁን ደግሞ ይሄ ጀግና የሆነ ሚኪ ከጎኑ አለ። እሱን እያንዳንዱ ነገራቶችን ልክ እንደ ልዑል አድርጎ ነው የሚሰራቸው። ሶ ልዑል አሁን በትዳር ውስጥ መግባት አለበት። ከዛ በኋላ ሚኪ እንድራልቸዋለን። የሆነ በመዳር ወደ ኋላ አንልም። በተቻለን አቅም ከቻለን በጉልበት ከቻለን በሀሳብ ከቻለን ደስታቸውን መካፈልም እናግዛቸዋለን። ደስታ መካፈል የመሰለ ነገር የለም። ትልቅ ነገር እኮ ነው። ደስታን እንኳን ለመካፈል የሚፈልግ ሰውም አለ። ያ ደስታው ደግሞ የሚያካፍለው ሰው የሚያጣ ሰው አለ። ስለዚህ ከአሁን በኋላ ልዑል ላይ ሁላችንም ተቃውሞ ማድረግ አለብን፣ መነሳት አለብን። ኬዞችን እንዳሉ ሆኖ እኔ ይሄ ስራ ይተወው ማለት አይደለም። ጎን ለጎን ደግሞ አድርጎ ህይወቱን መምራት አለበት እላቸዋለሁ። ምክንያቱም ብዙ ጀግና ልጆች አፍርተዋል። እሱ ይህን የሆነ ነገር ቢሆን የሆነ ቦታ ቢሄድ የሆነ ሌላ ነገር በህይወቱ በራሱ የግል ጉዳይ ቢያጋጥሙ እነሱ ይሰሩታል። በቃ ጀግና ሆኖ ጠንካራ ሆኖ እየሰሩ ነው። ያ ስለሆነ ልዑል ትዳር ውስጥ መግባት አለብህ። ልዑል ማነው ሚኪ ደግሞ በዚህ ጉዳይ ላይ በጣም ጠንክረህ መስራት አለብህ። ኃላፊነት መውሰድም አለብህ። ሲጀመር እኛ እናምንብሃለን። በጣም ጀግና ነህ፣ በጣም ትችላለህ። የጭንቅላት ጨዋታ ተጫውተህ ነው ስራውን የምትሰራው። ልዑል በጣም ፈጣን ነው። አንተ ረጋ ብለህ ነገራቶችን አዳምጠህ ልዑል መጥፎ ነው ማለት አይደለም። በዚህ አጋጣሚ እኔ ልዑል ከማን አላወዳድረውም። ልዑል ግን ተሎ ይቸኩላል፣ ይናደዳል። ሰብር የሚባል ነገር ትዕግስት የሚባል ነገር የለውም። ሚኪ ግን ነገራቶችን ቀስ ብሎ ነው አስረድቶ ሰምቶ በስርዓት ማለት የሆነ በቃ
ታጋሽ ነው ሚኪ። ነገራቶች በሙሉ በቀስታ ነው የሚያደርጋቸው፣ እንደ ሉል አይቸኩልም። ስለዚህ የሚመጡ ጉዳዮች በሙሉ እሱ እንደሚሰራቸው፣ ሌሎቹ ከካሜራ ጀርባ እኛ ማናቃቸው እነሱ የሚያውቁን የሚሰሩ ልጆችም ስላሉ ሉልን በዚህ ጉዳይ ላይ ተስማምተህ መጀመር ማግባት አለብህ። እና ውድ ቤተሰቦች ይህን የራሴ ሀሳብ ነው። እሺ የራሴ ሀሳብ ነው። አይታወቅም እኮ ወይ ቪዲዮን አይቶ ይሄ ሀሳቢ ሊቀበል ይችላል። ሁሉም ሰው ነው አይደል? እሱም እኮ ይላል ሰው ነው። ሰውን መናቅም መንቀፍም የለብንም። ሰው በመሆኑ ብቻ ማክበር አለብን። ይሄ ዘመዴ ነው፣ ይሄ ሰፈሬ ልጅ ነው፣ ይሄ አውቀዋለሁ፣ ይሄ አላውቀውም ሳይሆን ሰው በመሆኑ ብቻ ግዴታችን መወጣት አለብን ይላሉ። ስለዚህ እኔ እንደ ሰው እንደ እህትነት እንደ ልዑል እንደሚያስብ ሰው ነው ይሄ ነገር ያሰብኩት። ማናችሁም እንዳትነቅፉኝ፣ ለምን እንደዚህ ያወራሽ ምናምን እንዳትሉኝ። በቃ ማንኛው ሰው ሀሳቡን መግለጽ መብቱ ነው። እኔ የልዑልን ደስታ ስለምፈልግ ነው። ውድ ቤተሰቦቼ እናንተ ማስተያየት ካላችሁ ኮሜንት ስራ አስቀምጡና በድጋሚ ቪዲዮ እሰራላችኋለሁ። በብዙ ቪዲዮዎችን እንመጣለን። ብዙ አዳዲስ ነገራቶችን ይዘን እንመጣለን። ስለዚህ ቤታችን ሰብስክራይብ አድርጉ፣ ተቀላቀሉ። ይሄ ከዘይረኝነት ከስድብ ከምን ጽድት ያለ ቻናል ነው። ያለን መረጃ አምጥተን የምንለቅበት ጥሩ ሰውን የሚያስደስቱ ነገራቶች የለቀቅን ነው፣ ክፋት ባይኖርም። ስለዚህ እንደዛ ነው እላችኋለሁ። ውድ ቤተሰቦች እወዳችኋለሁ። ባላችሁበት ሰላማችሁን ይብዛልኝ። ሁላችሁም የምታበረታቱኝ ደግሞ ከልብ ነው የማመሰግነው። ከጎን የሆናችሁ ላይክ፣ ሼር፣ ሰብስክራይብ የምታደርጉኝ ከልብ ነው የማመሰግነው። አሪፍ ኮሜንት የምትጽፉ አመሰግናቸዋለሁ። የምትሰድቡኝ ደግሞ አመሰግናቸዋለሁ። ምክንያቱም ስድብ አይለጠፍም እና ባላችሁበት ሰላማችሁ ይብዛልኝ። እወዳችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ባይ ባይ። ሌላ ቪዲዮ እንገናኝ። መልካም ቀን